ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን የጀነራል ሳይኮሎጂ ቻፕተር 2 የፓርት 2 ቪዲዮአችንን በዛሬ ቪዲዮአችን ይዘላችሁ ቀርበናል። ባለፈው ቪዲዮአችን የቻፕተር 2 ፓርት 1 ቪዲዮአችንን ከበር አድርገናል። በዛሬ ቪዲዮአችን ደግሞ ፓርት 2 በዲቴል ኤክስፕላኔሽን እናያለን ማለት ነው። ቀጥታ ወደ ቪዲዮአችን እንለፍ። በዛሬው የፓርት ቪዲዮአችን ላይ ሜንሊ ፎከስ የምናደርግባቸው ሶስት ተርሞች አሉ። የመጀመሪያው ዴፕዝ ፐርሴፕሽን ይባላል፣ ወይም ደግሞ የአንድን ቦታ አቅጣጫ እኛ ዲተርማይን ማድረግ ማለት ነው። ዴፕዝ ፐርሴፕሽን ማለት ወይም ደግሞ እንዳለ ዝም ብለረው ስንተረጉመው ዴፕዝ ማለት ጥልቀት ማለት ነው። ፐርሴፕሽን ማሰብ ማለት ነው። ሌላኛው ደግሞ ኮንሲስተንሲ ያለ ኮንስታንሲ ማለት ቀጣይነት ያለው ነገር ማለት ነው። ኢሉዥን ማለት ደግሞ ስናየው እውነት የሚመስል ነገር ግን ያልሆነ ነገር ማለት ነው። ስለነዚህ ተርሞች ነው በዛሬ ቪዲዮአችን ሜንሊ ፎከስ አድርገን የምናየው። ቀጥታ ወደ መጀመሪያው ተርም ወደ ዴፕዝ ፐርሴፕሽን እንለፍ። ዴፕዝ ፐርሴፕሽን ማለት መጀመሪያ if we live in a two-dimensional world from perception would be sufficient. two-dimensional world አሁን እኛ የምንኖርበት ዓለም ላይ ማለት ነው two-dimensional ቢሆን ኑሮ perception ብቻ ወይም perception መፈጠሩ ብቻ በቂ ነበር። ግን አይደለም። እኛ የምንኖርበት ዓለም two-dimensional ሳይሆን three-dimensional ነው። ስለዚህ ሌላ ኤክስትራ ነገር ያስፈልገናል ማለት ነው። እና but because we live in a three-dimensional world we have evolved depth perception. ግን ስሪ ዳይሜንሽናል ወርልድ ላይ ስለምንኖር የግድ ዴፕዝ ፐርሴፕሽን ያስፈልገናል እና ለዛ ነው ኢቮልቭ ያደረገው ዴፕዝ ፐርሴፕሽን ወይም የመጣው በዚህ ነው የሚለና ዴፕዝ ፐርሴፕሽን ማለት ትርጉሙ the ability to judge the distance of objects አንድ ነገር ዝም ብለን በማየት ብቻ ያለበትን የቦታውን ርቀት ማለት ነው እኛ ፕሪዲኬት የምናረግበት ወይም ደግሞ የምናውቅበት ወይም ጀጅ የምናረግበት ያ አቢሊቲ ዴፕዝ ፐርሴፕሽን ይባላል ማለት ነው። ለምሳሌ አሁን given that image on the retina are two dimensional ግን አሁን ለምሳሌ የሆነ ኢሜጅን በአይናችን ስናይ two dimensional ሆኖ ነው የምናየው። ግን እንደዛ ከሆነ ከዚህ ቀደም ምን ብለናል? የምንኖርበት three dimensional ነው። ስለዚህ three dimensional ላይ ደግሞ ዴፕዝ ፐርሴፕሽን ያስፈልገናል። how can we perceive depth እና two dimensional የሆነ ኢሜጅን ምናይ ከሆነ በአይናችን ማለት ነው እንዴት አድርገን ነው ዴፕዝን ፐርሲቭ የምናደርገው ነው የሚለው እነዚህ ላይ that is how can we determine the distance of object እና በዚህ ነው አንድን ኦብጀክት ዲስታንስ ዲተርማይን የምናደርገው ወይም የምናውቀው ነው የሚለን። ይሄ ፕሮሰስ ደግሞ ዲስታል ስቲሙለስ ይባላል። ይሄ ፕሮሰስ ማለት ነው from the pattern of stimulation on our retina the proximal stimulus እና ደግሞ ይሄን ነገር ፕሪዲኬት እናደርጋለን ብለናል። የአንድን ኦብጀክት ርቀትና ቅርበት ማለት ነው። ይሄ የምናደርገው ዝም ብለን አይደለም ምንነሳበት እንትን አለ። ይሄ ምንነሳበት እንትን ፕሮክሲማል ስቲሙለስ ይባላል እና ከሱ ላይ ተነስተን ነው ፕሪዲኬት የምናደርገው አንድን ዲስታንስ ኦብጀክት። ያን ፕሪዲኬት የምናደርግበት ወይም ደግሞ የምንገምትበት ፕሮሰሱ ደግሞ ዲስታንስ ስቲሙለስ ይባላል ማለት ነው። እና እነዚህም በሁለቱም በዚህ መንገድ መረዳት አስፈላጊ ነው። እዚህ በተጨማሪ ደግሞ ዴፕዝ ፐርሴፕሽን ዲፔንድስ ኦን ዘ ዩዝ ኦፍ ባይኖኩላር ኪው ኦር ሞኖኩላር ኪውስ እና አንድን ነገር ደግሞ የምናይበት ዴፕዙ ማለት ነው የሚወሰነው በምንጠቀመው የኪውስ አይነት ነው። ባይኖኩላር ኪውስ አለ፣ ለምሳሌ ሞኖኩላር ኪውስ አለ። ባይኖኩላር ማለት ባለ ሁለት ማለት ነው። ሞኖ ማለት ባለ አንድ ነው። እና ባይኖኩላር ኪው ተጠቅመን አሁን ለምሳሌ አንድን ኦብጀክት ስናይ ሞኖኩላር ኪው ተጠቅመን እንደምናየው አይደለም፣ ይለያያል። እና እነሱን ዲቴል ታች ላይ እናያቸዋለን። እና ታች ላይ እንደምታዩት መጀመሪያ ላይ ባይኖኩላር ኪውን እኛው ሪኳየር ቦዝ አይዝ ባይኖኩላር ሲባል እንዳልኳችሁ ባዮ ማለት ቱ ማለት ነው። ስለዚህ ሁለት አይን ያስፈልገናል በዚህ ለማየት ማለት ነው። there are two kind ሁለት አይነት ደግሞ ባይኖኩላር ኪዎች አሉ። የመጀመሪያው ሬቲናል ዲስፔሪቲ ይባላል። ሁለተኛው ደግሞ ኮንቨርጀንስ ይባላል። ዲቴል ገብተን እንያቸው። የመጀመሪያው ሬቲናል ዲስፔሪቲ ማለት the degree of difference between the image of an object that are focused on the two retinas ሁለት አይነት ሬቲና ነው ያለን አይናችን። ሁለት አይን ካለና ሁለት አይነት ሬቲና ነው ያለን። በሁለቱ ሬቲናችን ደግሞ የምናየው ኢሜጅ አይነት የተለያየ ነው። አይነት ስላችሁ ለምሳሌ ባንዱ ግማሹን እናያለን፣ ባንዱ ግማሹን ማለት ነውና በሁለቱ ሬቲና መካከል ደግሞ ዲግሪ ኦፍ ዲፈረንስ አለ በሁለቱ ማለት ነው። እና ይሄ ሬቲናል ዲስፔሪቲ ማለት በሁለቱ ሬቲና መካከል ያለው ዲግሪ ኦፍ ዲፈረንስ ወይም ደግሞ የዲግሪ ልዩነት ማለት ነው። ያ ሬቲናል ዲስፔሪቲ ይባላል ማለት ነው። እና ደግሞ the closer the object the greater is the retinal disparity እና አንድ ኦብጀክት ደግሞ ለኛ በጣም በቀረበ ቁጥር ወይም ደግሞ ኦብጀክቱ ወደኛ በተጠጋ ቁጥር ያ የዛ ሬቲናል ዲስፔሪቲው ይጨምራል።
ግሬተር ይሆናል ማለት ነው። የትሩ ፖዚቲቭ ይመጣል። ኦብጀክቱ በተጠጋ ቁጥር ሬቲናል ዲስቲቪቲ ይጨምራል፣ ሲርቅ ደግሞ ይቀንሳል ማለት ነው። ለምሳሌ አሁን ኤግዛምፕል ትራይ ዚስ ይላል። ፖይንት ኤ ፎር ፊንገር ቨርቲካሊ ቢትዊን ዮር አይስ። ለምሳሌ አሁን ጣታችሁ አለና ጣታችሁን ፖይንት አድርጉ ቨርቲካሊ ወደ አይናችሁ ይላል። ሉክ አት ኢት ዊዝ ዋን አይ ክሎዝድ ዘን ዘ አዘር ዘ ባክግራውንድ ሽፍት ይላል። እና አሁን ለምሳሌ ጣታችሁን እንደዚህ አቁማችሁ አንዱን ጣት ማለት ነው አይናችሁ መሃል ላይ ያደርጋችሁ አንድ አይናችሁን ጨፍናችሁ ስታዩት የጣታችሁን ባክግራውንዱ ይለያያል። የተወሰነ ሳይዱን ነው የምታዩ። ለምሳሌ ግራችሁን ከጨፈናችሁ ቀኙን ነው የምታዩ፣ ግራችሁን ስትጨፍኑ ደግሞ በተቃራኒው ማለት ነው። ከዛ ሁለቱን ገልጣችሁ ስታዩ ሁለቱን ደምሮ ነው የሚያሳያችሁና በሁለቱ መካከል ግን እንደምታዩት ዲግሪ ኦፍ ዲፈረንስ አለ አይናችሁ ሲቀየሩ ማለት ነው፣ በሁለቱ ሬቲና መካከል ማለት ነው። እና ያለው ዲፈረንስ ሬቲናል ዲስፔሪቲ ይባላል ማለት ነው። ከዚህ በተጨማሪ ደግሞ ቪው ማስተር የሚባል ኮንሰፕት አለና ይሄ ምንድነው? ቪው ማስተር ማለት create the impression of visual depth by mimicking retinal disparity እና ቪው ማስተር ማለት እኛ የምናየውን ነገር ቪዥዋል ዴፕዝ ማለት ነው አንድን ኦብጀክት እንድናውቅ የሚያደርገን ኮንሰፕት ያ ቪው ማስተር ይባላል ማለት ነው። ይሄን ደግሞ እንድናውቅ የሚያደርገን በሁለቱ መካከል አልኳችሁ ዲግሪ ኦፍ ዲፈረንስ አለ በሁለቱ ሬቲና መካከልና በእነሱ መካከል ያለውን ሬቲናል ዲስፔሪቲ ማይሚኪንግ በማድረግ እንድናውቅ የሚያደርገን ፕሮሰስ ያ ቪው ማስተር ይባላል ማለት ነው። እዚህ በተጨማሪ ደግሞ certain cell in the visual cortex detect this disparity and the brain with it to estimate distance እና በዚህ ደግሞ ቪዥዋል ኮርቴክስ የሚባሉ ሴሎች አሉና እነሱ በዚህ በሁለቱ አይናችን መካከል ያለውን ዲስፔሪቲ ዲቴክት አድርገው አውቀው ማለት ነው ብሬናችን እስቲሜት እንዲያደርግ የአንድን ኦብጀክት ዲስታንስ ኢንፎርሜሽን ያቀርቡለታልና እነዚህንም እንዲያደርጋችሁ መያዝ አስፈላጊ ነው። እዚህ በተጨማሪ ደግሞ ሁለተኛው ካይንድ ደግሞ ኮንቨርጀንሲ ነው። ኮንቨርጀንሲ ደግሞ ዲቴል ነው። ኮንቨርጀንሲ ማለት the degree to which the eye turn inward to focus on an object። ኮንቨርጀንሲ ማለት አንድን ኦብጀክት ላይ ፎከስ ለማድረግ አይናችሁ ወደ ውስጥ ማለት ነው ወይም ኢንዋርድ ተርን ይሆናል እና ያ ተርን የሚሆንበት እንትን መንገድ ወይም ኮንሰፕቱ ያነ ኮንቨርጀንሲ ይባላል ማለት ነው። ለምሳሌ አሁን ይሄንን በኤግዛምፕል እንየው። hold a foreign finger in front of your face and move it toward your nose you will feel increased muscle intention። ለምሳሌ እንዳልኳችሁ ጠቋሚ ጣታችሁን ወደ አፍንጫችሁ አስጠጉት በጣምና ቀስ ያረጋችሁ በመታስጠቁበት ጊዜ እየተጠጋ በመጣ ቁጥር እንትናችሁ ላይ ኢንተንሲቲ ይጨምራል፣ መስል ቴንሽን ሲጨምር ይሰማችኋል። ቀስ አርጋችሁ ስትሞክሩት አይናችሁ ላይ የሚሰማችሁ ቴንሽን አለ ወይም ደግሞ ውጥረት ማለት ነው ቴንሽን ማለት እና ያ የሚሰማችሁ ኮንቨርጅ ሲያደርግ ነው አይናችሁ ማለት ነውና ኮንቨርጀንሲን በዚህ መንገድ መረዳት ትችላላችሁ። እና እዚህ በተጨማሪ ደግሞ ዘ ሰርብራል ኮርቴክስ የሚባሉ ደግሞ አሉ። እነዚህ ደግሞ የሚጠቅሙት ምንድነው? እነዚህ ቴንሽኖችን ማለት ነው ስታስጠጉት ያልኳችሁ ቴንሽን ይፈጠራልና ያንን ቴንሽን በመጠቀም ኢስቲሜት ያደርጋል ዲስታንስ። እንደዛ የሚያረጉት ሰርብራል ኮርቴክስ ይባላሉ ማለት ነው። ቀደም ያልኳችሁ ደግሞ እነዛ ዲስፔሪቲውን ዲቴክት በማድረግ ደግሞ ቪዥዋል ኮርቴክሶች ናቸው። እነዚህን ለይተው መያዝ አስፈላጊ ነው። በተጨማሪ ደግሞ አልኮል ኢምፔሪዝም አለ። አሁን ለምሳሌ አንዱ ሰው መጠጥ ብዙ ከጠጣ በኋላ ወደ ስካር ከተቀየረ በኋላ እይታው ይደበዛል፣ በደንብ ማየት አይችልም፣ የሌለ ነገር ያያልና ያ የሚፈጠረው እንዴት ነው? ዴፕዝ ፐርሴፕሽን ባይ ዲስራፕቲንግ ኮንቨርጀንሲ። ዴፕዝ ፐርሴፕሽን ይፈጠራል ብያቸዋለሁ፣ 3 ዳይሜንሽናል ላይ ማለት ነው። እና ያ እንዳይፈጠር ያደርገዋል፣ ዲስራፕት ያደርገዋል እና መጠጡ ማለት ነው። እና ደግሞ ያ የሚያደርገው እንዴት አድርጎ ነው? ዲስራፕት ኮንቨርጀንሲ የሚባለው ነው። ወይም ደግሞ የቴንሽን የሚፈጠርበትን ፕሮሰስ ያን ዲስራፕት ያደርገዋል ወይም ደግሞ ይረብሸዋል ማለት ነው። እና እንደዛ ሲሆን የዛኔ እይታችን ይዛባል ማለት ነው። እዚህ በተጨማሪ ለምሳሌ አልኮል ብቻ አይደለም፣ ለብዙ ሰዓትም እዚህ ላይ ኮምፒውተር ዩዝ ፎር ሃወርስ ካን ኦልሶ ኮዝ አይ ፋቲግ ዱ ቱ ኮንቲኒዩስ ኮንቨርጀንሲ። እዚህ በተጨማሪም ኮምፒውተርን በጣም ለብዙ ሰዓት ስንጠቀመው አይ ፋቲግ ወይም ደግሞ የአይን መድከም ማለት ነው እንዲከሰት ያደርጋል። በዚህም ኮንቨርጀንሳችን ዲስራፕት ይደረጋል ማለት ነው። እና እነዚህ ሁለቱ ታይፕስ ኦፍ ባይኖኩላር ኩስ የሚባሉት እነዚህ ናቸው ማለት ነው። እነዚህም በዚህ መንገድ መያዝ አስፈላጊ ነው። ሁለተኛው ደግሞ ሞኖኩላር ኪዩስ ነው እና ሁለተኛው ደግሞ ሞኖኩላር ኪዩስ ናቸው። እነዚህኞች ሪኳየር የሚያደርጉት አንድ አይን ብቻ ነው፣ እንደላይኛው ሁለት አይደለም። እና ደግሞ እዚህ በተጨማሪ even people who have lost sight in one
eye may still have good depth perception። በዚህኛው ደግሞ በሞኖኩላር ኪው ጊዜ ደግሞ ምንም እንኳን የሆነ ሰው አንድ አይኑን ቢያጣ ራሱ በደንብ ዴፕዝን ፐርሴፕት ማድረግ ይችላል በሞኖኩላር ኪው ጊዜ ማለት ነው። ምክንያቱም አንድ አይን ብቻ ስለሚያስፈልግ ማለት ነው። እና እዚህ ላይ ደግሞ በጣም ብዙ አይነት እንትኖች የመጀመሪያውን ለምሳሌ ለማየት አኮሞዴሽን አለ። አኮሞዴሽን ማለት the change in the shape of the lens that let you focus the image on the retina። አኮሞዴሽን ማለት ምን ማለት ነው? ለምሳሌ አሁን የሆነን ኦብጀክት ርቀት ላይ እና ቅርበት ላይ ያለን ኦብጀክት በምናይበት ጊዜ የሬቲናችን ሌንስ ይቀያየራል። እና አሁን ለምሳሌ ቅርበት ላይ ሲሆን ሞር አኮሞዴሽን ይፈጠራል። ርቀት ላይ ሲሆን ደግሞ አኮሞዴሽን ይቀንሳል። እንደምታዩት ታች ላይ ሞር አኮሞዴሽን ማለት ክሎዘር ኦብጀክት ሲሆን የቅርብ ሲሆን አኮሞዴሽናችን ይጨምራል፣ ርቀት ሲሆን ደግሞ በተቃራኒ ይቀንሳል ማለት ነው። እና ደግሞ በዚህ ጊዜ ደግሞ ፕሮሌንጅድ አኮሞዴሽን የሚባል ኮንሰፕት አለ። ይሄኛው ደግሞ ምንድነው? ዴብዛችን ዴብዝ እናደርጋለን ብያቸዋለሁ በምናይበት ጊዜና ያን ዲስቶርት ያደርገዋል ወይም ደግሞ ይረብሸዋል ማለት ነው። ፕሮሌንጅድ አኮሞዴሽን የሚባለው ለምሳሌ አሁን ኤግዛምፕል ያው ለምሳሌ after staring at a near object distance object may appear further than they are። ለምሳሌ አሁን የሆነ በጣም ቅርበት ላይ ያለ ኦብጀክት ላይ በጣም አተኩረን ቆይተን ራቅ ያለን አንድ ዲስታንስ ላይ ያለው ኦብጀክትን ስናይ ከዚህ ቀደም ርቆበት ከነበረው በላይ ነው አርቆ ጭንቅላታችን የሚያስበው ማለት ነው። ምክንያቱም ዲስቶርት ስለተደረገ ወይም ደግሞ ፕሮሌንጅድ አኮሞዴሽን ስለተፈጠረ ማለት ነው። ከሆነ ሰዓት በኋላ ግን ይስተካከላል እይታችን እና አኮሞዴሽን ይሄን ይመስላል። ሁለተኛው ደግሞ ሞሽን ፓራሌክስ የሚባል ደግሞ ኮንሰፕት አለ። ይሄኛው ሞሽን ፓራሌክስ የሚባለው ለምሳሌ አሁን the tendency to perceive ourselves as passing object faster when they are closer። ምንድነው? ለምሳሌ ርቀት ላይ የሆነ መኪና ወደኛ እየመጣ ከሆነ መጀመሪያ ላይ እየመጣ ያለ ርቀት ላይ ያለ እያየ ነው ማለት ነው። ወደኛ በደንብ እስኪቀርብ ድረስ ብዙ እየፈጠነ ይመስለናል፣ ቀስ እያለ እየመጣ ይመስለናል። ልክ ግን ወደኛ ክሎዝ የሆነ በመጣ ቁጥር ግን በጣም ፍጥነቱ እየታወቀን ይመጣል ማለት ነው። እና ይሄኛው ደግሞ ምንድነው? ሞሽን ፓራሌክስ ማለት በቀላሉ ቅርብ የሆኑ ነገሮች በጣም ፈጣን ናቸው ብለን እናስባለን ርቀት ላይ እያሉ ከነበራችሁ ፍጥነት ይልቅ ማለት ነው። እና ለምሳሌ ኤግዛምፕል እዚህ ላይ ታች ያሉትን ማየት ትችላላችሁ። እና ሞሽን ፓራሌክስ ይህን ይመስላል። ታች ላይ ደግሞ ሶስተኛው ፒክቶሪያል ኪውስ የሚባል ደግሞ ኮንሰፕት አለ። ይሄኛውን ፒክቶሪያል ምን ዝም ብላችሁ በቀላሉ ለመያዝ ፒክቶሪያል ማለት ፒክቸር ማለት ነው። ፒክቸር ደግሞ የሚያዝ ከስዕል ጋር ነው። እና ይህን ፒክቶሪያል ኪውን ደግሞ ብዙ ጊዜ የሚጠቀሙት አርቲስቶች ነው። ልክ እንደ ሊዮናርዶ ዳቪንቺ ያሉ ሳሊዎች ስፔሻሊ የሚጠቀሙት ማለት ነው። እና ይሄኛው በዚህ ውስጥ ደግሞ የሚካተቱ አንድ 7 ኮንሴፕቶች አሉ። የመጀመሪያው ኢንተርፖዚሽን የሚባል ሐሳብ አለ። ይሄ ምንድነው? አን ኦቨርላፒንግ ኦብጀክት አፒር ክሎዘር። ኦቨርላፕ የሚያደርጉ ኦብጀክቶች ክሎዝ ናቸው ብለን እንድናስብ ያደርገናል። ወይም ደግሞ ክሎዘር ናቸው ብለን ስዕል ላይ ምናምን አሁን ሳሊዎች ነው የሚጠቀሟቸው ብያቸዋለሁ፣ ሊዮናርዶ ዳቪንቺ ማለት ነው። እና እነሱ እንትኖች ኦብጀክቶች ቅርብ መሆናቸውን ለማሳወቅ ኦቨርላፕ ነው የሚያደርጓቸው። እና እንደዛ ሲሆን እኛ ክሎዘር ናቸው ብለን እንድንረዳ ያደርጉናል ማለት ነው። በዚህ ለምሳሌ your professor overlapping the board closer። ለምሳሌ አሁን እናንተ የሚያስተምራችሁ ፕሮፌሰር አለና ጀርባው ላይ ወይ ብላክ ቦርድ ወይም ደግሞ ስማርት ቦርድ ይኖራልና ከብላክ ቦርዱ እሱ ኦቨርላፕ ስለሆነ ነው ከቦርዱ እሱ ይቀርባል እንድናስብ ያደርገና ማለት ነው እንጂ ቦርዱ እሱን ኦቨርላፕ ቢያደርገው ቦርዱ ነው የሚቀርበው ወይም ደግሞ እየተጠጋም ማለት ነው በቀላሉ ስናቀለው ሳይንሱን። እና ኢንተርፖዚሽን እንደዚህ ነው። በደንብ ያዟቸው ሐሳቦች እነዚህ ምርጫ ላይ ምናምን በደንብ ስለሚመጡ ማለት ነው። ኢንተርፖዚሽን እንደዚህ ነው። ሁለተኛው ደግሞ ሪላቲቭ ሳይዝ የሚባል ኮንሰፕት አለ። ይሄኛው ደግሞ if two people are the same height the one casting a smaller image is perceived as further። ከዚህ ቀደም አሁን ለምሳሌ የምናውቃቸው ሁለት በቁመት ተመሳሳይ የሆኑ ሰዎች ወይም መንታ ሰዎች ቢኖሩ የሆነ ሰዓት ላይ ስናያቸው አንዱ ካንዱ አጥሮ ወይም ደግሞ ረዝሞ ስናየው ዝም ብለን ሳናስበው አንኮንሺየስሊ የምናስበው ነገር ምንድነው? አንዱ ካንዱ ቀርቧል ወይም ደግሞ አንዱ ካንዱ ርቋል ብለን ነው የምናስበው ሳናውቀው ማለት ነው። ምክንያቱም ከዚህ ቀደም የያዝነው ኢንፎርሜሽን ስላለ ቁመታቸው እኩል ስለሆነ ስናውቅ ስለነበር ማለት ነው። እና ሪላቲቭ ሳይዝ ይሄ ነው ባጭሩ ሐሳቡ። ሁለተኛው ደግሞ ሊኒየር ፐርስፔክቲቭ ይባላል። ይሄኛው ደግሞ ፓራላል ላይንስ ላይክ ሬልዌይ ትራክ seems to converge in the distance። ይሄ ደግሞ ሊኒየር ፐርስፔክቲቭ የሚባል አሁን ለምሳሌ በኤግዛምፕል ለማየት ሬል ሮድ ላይ ለምሳሌ አሁን መንገድ ላይ የሚሰመሩ ነጫጭ መስመሮች አሉና እነሱን ቅርብ ላይ ያሉ በደንብ ክፍተታቸው ይታየናል በመስመሮች መካከል ያሉ ማለት ነው። እየራቁ በመጡ ቁጥር ግን መስመሩ ሲገጥም ነው የምናየው ወይም እንደገጠም አድርገን ነው የምናስበው።
እና ያ ኮንሰፕት ሊኒየር ፐርስፔክቲቭ ይባላል ማለት ነው። እዚህ ጋር በተያያዘ በወርልድ ዋር ሰከንድ ጊዜ ፕሌኖች ማለት ነው እንትኖች ላይቶችን ይጠቀሙ ነበር። ፓይለቶች ዲስታንሶችን ጀጅ እንዲያደርጉ በዚህ ፐርስፔክቲቭ በሊኒየር ፐርስፔክቲቭ ማለት ነው። እና ሊኒየር ፐርስፔክቲቭ በቀላሉ ዋና ኮንሰፕቱ ይሄ ነው ማለት ነው። ሌላኛው ደግሞ ኢሊቬሽን የሚባል ሌላ ኮንሰፕት አለ። ይሄኛው ደግሞ ኦብጀክት ሃየር ኢን ዮር ቪዥዋል ፊልድ ሲምስ ፈርዘር አዌይ። ኢሊቬሽን የሚባለው ደግሞ ምንድነው? ከኛ አሁን የምናይበት ቪዥዋል ፊልድ የሚባል አለ። ቪዥዋል ፊልድ ማለት እኛ ማየት የምንችልበት ኤሪያ ማለት ነው። ከዛ ውጭ ያሉ ነገሮችን በቃ በጣም ርቀት ላይ እንዳሉ አድርገን ነው የምናስብ እና ያ እንድናስብ የሚያደርገን ኮንሰፕት ኢሊቬሽን ይባላል። እነዚህ ሀሳባቸውን መያዝ ነው። ሌላኛው ደግሞ ሼዲንግ ፓተርንስ አለ። እነዚህ አብዛኞቹ እንዳልኳችሁ ሰዓሊዎች ነው የሚጠቀሟቸው። እንደዛ ለማድረግ በጣም አንድ ብዙ ሲያደርጉት እንደራቀ እንድናረግ ብለን እንድናስብ ያደርገናል ማለት ነው። ለምሳሌ አሁን ሼዲንግ ፓተርንስ የሚያሳየን ምንድነው? ሻዶ አሁን ለምሳሌ ሰዓሊዎች ሻዶ ሲጠቀሙ ያን ሻዶ የተጠቀሙበትን ምስል ማለት ነው ዴፕዝ እንዳለው እንድናስብ ያደርገናል። ስለዚህ ሻዶ ዴፕዝ ነው የሚሰጥ። ሼድድ ኤሪያዎች ደግሞ ሪሲንድ እንደሆኑ አድርገን እንድናስብ ያደርገናል። ላይተር ኤሪያዎች ደግሞ ስታንድ እንዲያደርጉ። ይሄ ማለት ምንድነው? ሼድድ የሆኑ ወይም ደግሞ ጠቆር ተደርገው የተሳሉ እንትኖች ስታንድ አውት እንዳያደርጉ ያደርጋቸዋል፣ ወይም ደግሞ ፍዝዝ ብሎ እንዲታዩ ወይም ያነሱ እንዲሆኑ አድርገን እንድናስብ ያደርገናል ማለት ነው። ላይተር ኤሪያዎች ደግሞ በጣም ብርሃን ያለባቸው ቦታዎች ደግሞ ከነዛ ስታንድ አውት እንዲያደርጉ በደንብ እንዲወጡ አድርገው ፓተርን ይሰራሉ ስላቸው ላይ ማለት ነው። እና ሼዲንግ ፓተርን ነው ዋና ሀሳቡ። ሌላኛው ደግሞ ኤሪያል ፐርስፔክቲቭ የሚባል ደግሞ ኮንሰፕት አለ። ይሄኛው ምንድነው? ክላሪቲ ማለት ጥራት ማለት ነው። የሆነ ስዕል በጣም ዲቴይልድ የሆነ ኤሌመንት ሲኖር ያ ክላሪቲ ይባላል። እና ክላሪቲ ማለት ክሎዝነስ ዲስታንስ ማውንቴን ሉክ ሃዚየር ዛን ኒር ዋንስ። ለምሳሌ የሆነ ኦብጀክት ክላሪቲ ካለው በቃ ከኛ ቀርቦናል እንድናስብ ያደርገናል። ምክንያቱም ሪያሊቲ ላይ እንደዛ ስለሆነ ማለት ነው። ቅርብ ያለን ነገር ስናየው በደንብ በዲቴይል እናየዋለን ሁሉን ነገር፣ ወይም ክላሪቲ ይኖረዋል። ርቀት ላይ ያለ ደግሞ እንደምታዩት ለምሳሌ ማውንቴን ርቀት ላይ ነው የሚሆን ብዙ ጊዜ እና እንደዛ ሲሆን ሃዚየር ይሆናል ወይም ደግሞ ደብዛዛ ይሆናል። እና እንደዛ ሲሆን ደግሞ እና ሳናውቀው አንኮንሺየስሊ ያ ነገር ርቆ እንዳለ ከኛ እንደሚገኝ እናውቃለን ማለት ነው። እና የኮንሰፕት ኤሪያል ፐርስፔክቲቭ ይባላል ማለት ነው። ሌላኛው የመጨረሻው እንትን ደግሞ ኮንሰፕት ደግሞ ቴክስቸር ግራዲያንት የሚባል ኮንሰፕት አለ። ይሄኛው ደግሞ ምንድነው? ኒር ኦብጀክት ሞር ዲቴይልድ ናቸው። ከላይ ያልኳችሁ እንዳልኳችሁ ትንሽ ሁለቱ ይያዛሉ። ኤሪያል ፐርስፔክቲቭ ከክላሪቲ ጋር ነው የሚያዝ እንጂ ከዲቴይልድ ብሎ ስለማይገልጸው ነው እንጂ ኮንሰፕታቸው ተመሳሳይ ነው፣ ግን የሚገልጹበት አገላለጽ ነው የሚለው። ይሄኛው ክላሪቲ ነው፣ ስለ ክላሪቲ ነው የሚያወራ ኤሪያል ፐርስፔክቲቭ ማለት ነው። ቴክስቸር ግራዲያንት ደግሞ ስለ ዲቴይል መሆኑን ነው የሚገልጽ ማለት ነው። እና ኒር ኦብጀክቶች ወይም ደግሞ ለኛ ቀረብ ያሉ ኦብጀክቶች በደንብ ዲቴይል ነው የሚታዩና ዲቴይልድ ይሆናሉ። ፈርዘር የሆኑ ኦብጀክቶች ደግሞ ለስ ዲቴይል ይሆናሉ ወይም ደብዘዝ ይላሉ ማለት ነው። ኢቨን ኢንፋንት ሪችስ ፎር ፎርግራውንድ ኦብጀክት ዩዚንግ ቴክስቸር ግራዲያንት። ኢቨን እንዲያውም የተወለዱ ህጻናቶች ማለት ነው ቦታ ቅርብና ርቀት ያለን ቦታ ማወቅ ይችላሉ፣ ወይም ደግሞ ከነሱ አጠገብ ያለን ኦብጀክት እና ራቅ ብሎ ያለን ኦብጀክት ማወቅ ይችላሉ። እና ያን የሚያውቁበት ፕሮሰስ ደግሞ ቴክስቸር ግራዲያንትን ተጠቅመው ነው የሚያውቁ ማለት ነው። እና ቴክስቸር ግራዲያንት ይህን ይመስላል ኮንሰፕቱ። እና እነዚህ ሰባቶቹ በፒክቶሪያል ኪ ውስጥ የሚካተቱ ኮንሰፕቶች እነዚህን ይመስላሉ ማለት ነው። እያንዳንዱን እንዳልኳችሁ ኮንሰፕቱን ብቻ መያዝ ነው ምርጫ ላይ ስለሚመጣ ፈተና ላይ ማለት ነው። ሌላኛው ደግሞ ፐርሴፕቹዋል ኮንሲስተንሲ ይባላል ማለት ነው። ፐርሴፕቹዋል ኮንሲስተንሲ ማለት ከዚህ ቀደም የምናውቀው የነበረን ኢሜጅ ማለት ነው የሆነ አቀማመጡ ቢላይ የራሱ እንደ ድሮ አድርገን እንድናስብ የሚያደርገን ነው። ኮንሲስተንሲ ማለት ቀጣይነት ማለት ነው ብያችኋለሁ። እና ዋና ኮንሰፕቱ ሀሳቡ የዚህ ይሄ እንደዛ ነው። ዲቴል ለማየት ዲስፓይት ቼንጅ ኢን ሬቲናል ኢሜጅ ዊ ፐርሲቭ ኦብጀክት አዝ ስቴብል ዱ ቱ ፐርሴፕቹዋል ኮንሲስተንሲ እንደሚለን በሬቲናል ኢሜጅ ላይ ቼንጅ ቢኖር ራሱ ማለት ነው የሆነ እዚህ ቀደም እንደምናውቀው ኦብጀክት ላይ ግን እኛ ፐርሲቭ የምናደርገው ወይም ደግሞ የምናገናዝበው ምን ብለን ነው ከድሮ ጋር ለማመሳሰል ማለት ነው የሆነ እንሰካካቸው ኤሌመንቶች አሉ። እነሱ ኤሌመንቶችን እናያለን። እዚህ ላይ እንደምታዩቸው 3 አይነት ኤሌመንቶች አሉ። እያንዳንዱን እናያለን ማለት ነው። የመጀመሪያው ሳይዝ ኮንሲስተንሲ አለ፣ ወይም ደግሞ ሳይዝ ማለት መጠን ማለት ነው። የመጠን ኮንሲስተንሲ እኛው ኦብጀክት ዳዝንት አፒር ስሞለር ዌን ፈርዘር። ይሄኛው ለምሳሌ ከዚህ ቀደም እናውቀው እንዳልኳችሁ የቀደሙን ኤግዛምፕል መጠቀም እንችላለን። ለዚህ ሁለት በቁመት ተመሳሳይ የሆኑ መንታ ያልኳችሁ ሰዎች ማለት ነው አንዱ ካንዱ
አጥሮ ካየነው የምናስበው አንዱ ከአንዱ ርቋል ብለን ነው የምናስብ እንጂ አንዱ ከአንዱ ረዝሟል ብለን አናስብም። ምክንያቱም ሳይዝ ኮንሲስተንሲ የሚባል ኮንሰፕት ስላለ ማለት ነው። ለምሳሌ ሌላም ኤግዛምፕል እዚህ ላይ ማየት እንችላለን። a car one block away doesn't seem smaller than the one half a block away። ለምሳሌ አሁን ከርቀት ላይ ያለ አንድ መኪናና በተመሳሳይ ሳይዝ ያሉ መኪኖች ማለት ነው። ከርቀት ላይ ያለ አንድ መኪናና ራሱ መኪና ደግሞ ቀረብ ብሎ ብናየው አንዱ ከአንዱ ይበልጣል ብለን አናስብም። ምክንያቱም ሳይዝ ኮንሲስተንሲ ስላለ ማለት ነው። አንዱ ከአንዱ ያነሰው ስለራቀ ብለን ነው የምናስብ እንጂ ሳይዝ ያንሳል ብለን አናስብም። እና ያ ኮንሰፕት ሳይዝ ኮንሲስተንሲ ይባላል ማለት ነው። ለምሳሌ አሁን አልኮል ካን ዲስራፕት ዲስ ሊዲንግ ቱ አንደርስቲሜቲንግ ኦብጀክት ሳይዝ ኤ ዳንጀር ዌን ድራይቪንግ። እና አልኮልም አሁን በምንጠጣበት እንዳልኳችሁ በደንብ ስንጠጣ ወደ ስካር ሲቀየር ማለት ነው የዛኔ ይህን ሲስተም ዲስራፕት ያደርገዋል መጠጡ ማለት ነው። ለዛ ነው ብዙ ጊዜ ጠጥታችሁ አታሽከርክሩ የሚባል ማለት ነው። ምክንያቱም ይህን ዲስራፕት ስለሚያደርገው እና ቅርብና ርቀት ያለን ነገር እኛ ለይተን ማወቅ ስለማንችል አደጋ ይከሰትብናል ማለት ነው። እና ሳይዝ ኮንሲስተንሲ ይህን ይመስላል ማለት ነው። ወደ ሁለተኛው እንለፍ። ሁለተኛው ደግሞ ሼፕ ኮንሲስተንሲ፣ እኛው ደግሞ የቅርጽ ኮንሲስተንሲ ማለት ነው። እኛው ለምሳሌ ናው ሼፕስ አፒር ስቴብል ዲስፓይት ቪዊንግ አንግል። አሁን ለምሳሌ የሆነ ኦብጀክት እንደምናይበት አንግል ምናየው ቪው ይለያያል። ግን አንግሉ ስለተለያየ ብቻ ኦብጀክቱ ተለውጧል ብለን ግን አናስብም። ምክንያቱም ሼፕ ኮንሲስተንሲ የሚባል ኮንሰፕት ስላለ ማለት። ለምሳሌ አሁን በኤግዛምፕል ለማየት ይሄን ኤ ቡክ ሉክስ ሬክታንጉላር ኢቨን ዌን ቲልትድ። አሁን ለምሳሌ ቡክ አለ መጽሐፍ ማለት ነው። መጽሐፉን እንዲህ ተገልብጦ ስናየው ሬክታንግል አይሆንም፣ ሌላ ሼፕ ነው የምናይና እንደዛ ቢሆንም ግን ሬክታንግል ነው ብለን ነው የምናስብ። ምክንያቱም ሼፕ ኮንሲስተንሲ ስላለ ማለት ነው። በዚህ በተጨማሪም ብራይትነስ ኮንሲስተንሲ ይባላል። ይሄኛው ደግሞ ብራይትነስ ማለት የሚታይበት የብርሃን መጠን ማለት ነው። ኦብጀክትስ ሲም ኢኳሊ ብራይትን ኢን ዲም ኤንድ ብራይትነስ ላይት በት ብራይትነስ ዲፔንድስ ኦን ኮንቴክስት ኤ ዋይት ሸርት አፒርስ ዱል ኢን ዲም ላይት ዌን ቪውድ አሎን። እና ብራይትነስ ኮንሲስተንሲም ይሄ በተመሳሳይ አሁን ለምሳሌ ብራይትነስ ባለበትና በሌለበት ቦታ የሆነ ኦብጀክት ስናይ ብራይትነሱ የኦብጀክቱ ተለውጧል ብለን ሳይሆን የምናስብ የኢንቫይሮንመንቱ ተለውጧል ብለን የምናስብ እንጂ ኦብጀክቱ ተለውጧል ብለን አናስብ። ምክንያቱም ብራይትነስ ኮንሲስተንሲ ስላለ ማለት ነው። ግን እንደ ኦብጀክቱ ደግሞ ይለያያል። ለምሳሌ አሁን ዋይት ሸርት ዲም የሆነ ላይት ቢኖርም ወይም ደግሞ በጣም ብዙ አይነት ብርሃን ባይኖርም ጎልቶ ይታያል ከብላኩ ይልቅ ማለት ነው። ብላኩ ግን ዲም ከሆነ ላይቱ በደንብ መታየት አይችልም እና እንደ ኦብጀክቱ ይለያያል። ግን እንደዛ ብለን ማናስብበት ዋናው ኮንሰፕቱ ብራይትነስ ኮንሲስተንሲ ስላለ ነው ማለት ነው። እና ሶስቱ ዋና ሀሳባቸው እነዚህ ናቸው። እነዚህን መያዝ አስፈላጊ ነው። ሌላኛው ቀጣይ ደግሞ ወደ 2.3.5 ፐርሴፕቹዋል ኢሉዥን እናልፋለን ማለት ነው። ኢሉዥን እንዳልኳችሁ ስናየው እውነት የሚመስለን ግን ያልሆነ ነገር ማለት ነው። ስለሱ ደግሞ አሁን ፐርሴፕቹዋል ኢሉዥን ሪቬልስ ሃው አወር ብሬን ኢንተርፕሬት ሴንሰሪ ኢንፑት። ፐርሴፕቹዋል ኢሉዥን የሚባለው ሪቬል የሚያደርጉ ወይም ደግሞ የሚያጋልጠው ምንድን ነው? እንዴት አድርጎ ብሬናችን ወይም ጭንቅላታችን ሴንሰሪ ኢንፑቶችን ኢንተርፕሬት እንደሚያደርጉ ወይም እንደሚተረጉም የሚያሳየን ፕሮሰስ ያነ ፐርሴፕቹዋል ኢሉዥን ይባላል ማለት ነው። ለምሳሌ አሁን ኢን ፖይስ ደ ሳፊኔክስ ኤ ማን ቲንክ ሂ ሲምስ ኤ ሞንስተር ኦን ኤ ማውንቴን በት ኢት ጀስት ኤ በግ ኦን ደ ዊንዶ። ለምሳሌ አሁን ከቤት ላይ በመስኮት የሆነ ሰው እያየ ሲያይ ማለት ነው የሆነ ሸረሪት ነገር አሁን ለምሳሌ ከመስኮት ላይ ብትኖር ሲያት ክሎዝ ስለሆነች ማለት ነው ሸረሪቷ ከመስኮቱ ላይ የሆነ ሲያት እና ከጀርባው ደግሞ ማውንቴን ባክግራውንድ ካለ ብሎ እሷን ለምሳሌ ምን ብሎ ሊያስብ ይችላል? ያቺ ሸረሪት ማውንቴኑ ላይ ያለች በጣም ትልቅ የሆነች ግዙፍ የሆነች እንስሳ እንደሆነች አድርጎ ሊያስብ ይችላል። ኢሉዥን ማለት ነው ሲፈጠር። ግን ተልቃ ሳይሆን ቀርባ ነው እንትማ ማለት ነው። እና ኢሉዥን የሚፈጠረው እነዛ ቅድም ያልኳችሁ ነገሮች ዲስራፕት ሲደረጉ ወይም ደግሞ በደንብ ሳናስተውላቸው ሲንቀር ማለት ነው። እነዚህ አይነት ይፈጠራሉ። ሚስ አንደርስታንዲንግ ነው እና ሚስ ጀጂንግ ዲስታንስ አሲሚንግ ሳይዝ ኢሉዥን እና አሁን ለምሳሌ እዚህ ላይ ሚስ ጀጂንግ ዲስታንስ ማለት ዲስታንሱን ባለመገመቱ ነው ትልቅ ናት ብሎ ያሰበ ማለት ነው። እና አሱሚንግ ሳይዝ ኢሉዥን ይፈጥራል ሚስ ጀጂንግ ዲስታንስ ካደረግም ማለት ነው። እና ይሄን በቀላሉ እንዲያርጋችሁ ማለት ይችላል። ሌላኛው ደግሞ ሙን ኢሉዥን የሚባል ደግሞ ሌላ አለ። ይሄኛው ደግሞ ምንድነው? ዘ ሙን ሉክስ ቢገር አት ዘ ሆሪዞንታል ዛን ኦቨርሄድ በት ኢት አክቹዋሊ ዘ ሴም ሳይዝ። ለምሳሌ ሙንን ስናያት ማለት ነው ሙን ቢገር የምትሆነው ምን ላይ ሲሆን ነው? ሆሪዞንታል ስትሆን ማለት ነው በጣም ትልቅ ናት ብለን እንድናስብ ያደርገናል። ግን ደግሞ ኦቨርሄዳችን ወይ ደግሞ ጭንቅላታችን ላይ ስትሆን ደግሞ በጣም ትንሽ ናት ብለን እንድናስብ ያደርገናል። ግን ሁሌ አክቹዋል ሳይዟ ግን ተመሳሳይ ነው እና ግን የዛ ላይ ትልቅ እዚህ ላይ ደግሞ ትንሽ አድርገን እንድናስብ ያደርገና ያ
ሙን ኢሉዥን ይባላል ማለት ነው። እና እዚህ በተጨማሪ ደግሞ ሙለር ሌየር ኢሉዥን የሚባለው ደግሞ ኮንሰፕቱ ምንድነው? ቱ ላይንስ ኦፍ ኢኳል ሌንግዝ አፒር ዲፈረንት ዱ ቱ ዘ አንግል አት ዘ ኤንድ። በአሁን ለምሳሌ ሁለት ተመሳሳይ ሌንግዝ ያላቸው ሁለት ኦብጀክቶች መጨረሻ ላይ ባለው ኢንድ ላይ ያለው አንግል ማለት ነው ስለተቀየረ ብቻ ስለ ሁለቱ ሳይዞች ያለን አመለካከት አብሮ ይቀየራል፣ ወይም አንዱ ካንዱ ረዝሟል ወይም አጥሯል ብለን ልናስብ እንችላለን ማለት ነው። ያ ኮንሰፕት ነው ሙለር ሌየር ኢሉዥን የሚባል ማለት ነው። ለምሳሌ አሁን ኤክስፕላኔሽን ለመስጠት ራይት ፊገሮች አሁን ለምሳሌ ኢንሳይድ ኮርነር ላይ ካሉ ፈርዘር ናቸው ወይም በጣም ርቀዋል እንድናስብ ያደርገናል። ሌፍት የሆኑ ደግሞ አውትሳይድ ኮርነር ላይ ካሉ ደግሞ እነዚህ በጣም ቀርበዋል እንድናስብ ያደርገናል ማለት ነው። ሌላኛው ደግሞ ፐርሴፕሽን ዩዝ ሳይዝ ኮንሲስተንሲ ኤንድ ዴፕዝ ኮንቴክስት። ከዚህ በተጨማሪ ደግሞ ፐርሴፕሽን ሳይዝ ኮንሲስተንሲ እና ዴፕዝ ኮንቴክስትን ሁለቱንም ይጠቀማል ማለት ነው። እና ሙለር ሌየር ኢሉዥን ዋና ኮንሰፕት ይህን ይመስላል ማለት ነው። ሌላኛው ደግሞ ኤክስተርናል ሴንሰሪ ፐርሴፕሽን የሚባል ደግሞ ኮንሰፕት አለ ወይም ደግሞ ኢኤስፒ ማለት ነው። እኛው ሳም ፒፕል ክሌም ቱ ሴንስ ቲንግስ ዊዛውት ሴንስ ኢንፑት ኮልድ ኢኤስፒ ኦር ፕሪሞሪያል አቢሊቲ። ለምሳሌ አንዳንድ ሰዎች ማለት ነው ኒውስን ሰዎች የሆነ ነገሮችን ማለት ነው ሴንስ ያደርጋሉ ምንም ነገር ሳይዙ ወይም ደግሞ ምንም አይነት ሴንሰሪ ኢንፑት ሳይጠቀሙ የሆነ ነገሮችን ሴንስ ያደርጋሉ። እና ያ ነው ወይ ኢኤስፒ ወይም ደግሞ ኤክስተርናል ሴንሰሪ ፐርሴፕሽን የሚባለው ወይም ደግሞ ፓራኖርማል አቢሊቲ ይባላል ማለት ነው። ሃቭ ዩ ኤክስፔሪየንስድ ዚዝ? ይሄን ደግሞ ራሳችሁን የምትጠይቁት ጥያቄ ነው። ለምሳሌ አሁን እንደዚህ አይነት ነገር ገጥሟችሁ ያውቃል? የሌለ ነገር ሴንስ አድርጋችሁ ማለት ነው። ዱ ዩ ቢሊቭ ኢትስ ሪል? እውነት ነው ብላችሁ ታስባላችሁ? የራሳችሁን የምትጠይቋቸው ጥያቄዎች ነው። በቃ ጨረስን ማለት ነው። ይህን ቻፕተር ሰመሪ እንስጠው። እስካሁን ያያላችሁ ሀሳቦች ማለት ለማጠቃለል ያክል ሰመሪ ፐርሴፕሽን ማለት ኢዝ ኖዊንግ ትሩ ሴንሴሽን እንትን ፐርሴፕሽን ፐርሴፕት የምናደርገውን ነገር ሴንስ እናደርግ ነው። ስለዚህ ፐርሴፕሽን ማለት ሴንሴሽንን ማወቅ ማለት ነው። ፐርሴፕሽን በቀላሉ ማለት ነው። ሴንሴሽን ማለት በሌላ አባባል ደግሞ ኒውራል ሜሴጅ ፍሮም ሴንሰር ኢንፑት ትራንስዳክሽን ይባላል። እኒህ ፕሮሰሶች አሉ ኒውራል ሜሴጆች ማለት ነው። ከሴንሰር ኢንፑት ሲነሱ ትራንስዳክሽን ይባላል። እኒህ ምርጫ ላይ ስለመጡ በደንብ ያዟቸው። ሌላኛው ሳይኮሎጂካል ስተዲዎች ትሬሾልድስ አዳፕቴሽን ኤንድ ኢንተንሲቲ እነዚህም አሉ ማለት ነው። ይሄ ፐርሴፕሽን እንድናውቅ የሚያደርጉና ፕሮሰስ ናቸው ማለት ነው። ከዚህ በተጨማሪ ደግሞ ፐርሴፕሽን ማለት ሜኪንግ ሚኒንግ ፍሮም ሴንሰሪ ኢንፑት። ፐርሴፕሽን ማለት ከሴንሰሪ ኢንፑት በምናገኘው ኢንፎርሜሽን ተነስተን ለሆነ ነገር ትርጉም ስንሰጥ ያ ፐርሴፕሽን ይባላል ማለት ነው። እና ደግሞ ፐርሴፕሽን ሰሌክቲቭ ነው። ከዚህ በተጨማሪ አሁን ለምን ትሩ ፎርስ ሊመጣባችሁ ይችላል። ፐርሴፕሽን ኢዝ ሰሌክቲቭ ብለውን ቢያመጣበት ትሩ ነው የሚሆን ማለት ነው። እናያዟቸው እነዚህን እና ፎከስድ አይተምስ አር ኦፍን እና ደግሞ እኒ ፎከስ የሚያደርግባቸው አይተሞች እነዚህ ከታች ያሉት ናቸው። ቢገር፣ ብራይተር፣ ሪፒትድ፣ ኖቨል፣ ሙቪንግ እነዚህ እንዳልኳችሁ ቅድም ማለት ነው። በደንብ አብራርተን በፓርት 1 ስላየ ነው። አሁን ዲቴል መግባት አስፈላጊ አይደለም። እና ደግሞ ዘ ፐርሲቨር ኒድ ኤንድ ኤክስፔክቴሽን ኦልሶ አፌክት ዋትስ ኖቲድ እና ደግሞ ፐርሲቨሮች የሚፈልጉት ነገር ወይም ደግሞ ኤክስፔክቴሽናቸው የሚያደርጉትን ነገር አፌክት ያደርገዋል። ይህንም ስላየ ነው በደንብ አያስፈልገውም ኤክስፕላኔሽን። ፎርም ፐርሴፕሽን ማለት ደግሞ ኦርጋናይዝድ ፊገር ቨርሰስ ባክግራውንድ ዩዚንግ ወይ ደግሞ ፎርም ፐርሴፕሽን ሲፈጠር ደግሞ እንዳልኳችሁ ባክግራውንዱንና ፊገሩን የምንለይባቸው መንገዶች አሉ። እነዚህ እንደምታዩቸው ታች ላይ ዘርዝሯቸዋል። ክሎዥር አለ፣ ፕሮክሲሚቲ፣ ሲሚላሪቲ፣ ሳይሜትሪ፣ ኮንቲኒዩሽን እነዚህ እንዳለ ባክግራውንዱና ፊገሩ የምንለይባቸው ወይም ፐርሴፕት በምናደርግበት ጊዜ የምንጠቀማቸው መንገዶች ናቸው ማለት ነው። but we live in 3-dimensional world so we also need depth perception which is እና እዚህ በተጨማሪ ደግሞ ቱ ላይ ብንኖር እዚህ ቀደም እንዳልነው ፐርሴፕሽን ብቻ በቂ ነበር፣ ግን 3-dimensional ወርልድ ላይ ስለምንኖር ዴፕዝ ፐርሴፕሽን ያስፈልገናል። ዴፕዝ ፐርሴፕሽን ደግሞ እነዚህ ነገሮች ይጠቀማል። ሁለት ነገር እንደሚጠቀም አይተናል፣ ባይኖኩላር ኪው እና ሞኖኩላር ኪው ማለት ነው። ባይኖኩላር እንዳልኳችሁ ሁለት አይነት የሚጠቀሙን የኛው አንድ ማለት ነው። ባይኖኩላር ኪው ሬቲና ዲስፔሪቲ ኤንድ ኮንቨርጀንሲ በሁለት ይከፈላሉ ብለን በዲቴል ስላየናቸው ሬቲና ዲስፔሪቲ እና ኮንቨርጀንሲ እነዚህ ሁለት ፓርቶች ናቸው የባይኖኩላር ኪው ማለት ነው። ሞኖኩላር ኪው ደግሞ በተመሳሳይ አኮሞዴሽን፣ ሞሽን፣ ፓራሌክስ፣ ፒክቶራል ኪው ብለን ደግሞ ፒክቶራል ኪውን ደግሞ በሰባት እንደዘረዘር ነው አይተናል ማለት ነው። እያንዳንዱ ስላየን እንዲያርገን ሰመሪ ያርገናል ማለት ነው። እዚህ በተጨማሪ ደግሞ ፐርሴፕቹዋል ኮንሲስተንሲ ጊቫስ ስቴብል ወርልድ እና ደግሞ ዓለም ላይ ስቴብል የሆነ ወርልድ እንዲፈጠር ያደረገና ፐርሴፕቹዋል ኮንሲስተንሲ ስላለን ነው።
ይሄ ባይኖር ኖሮ በየጊዜው የተለያየ ነገር ነበር የምናየው። ግን ይሄ ስላለ ኮንስታንት የሆነ ወይም ስቴብል የሆነ ወርልድ እንዲኖር አስችሎታል ማለት ነው። በት ሳም ኢሉዥን ሾው ኢትስ ሊሚት፣ ግን አንዳንድ ኢሉዥኖች ደግሞ ሊሚት እንዳለው አሳይተዋል ነው የሚለና ኦፍ ኮርስ ቅድም ኤግዛምፕል እየዘረዘረ ስላየን ማለት ነው። እና ተማሪዎች የዛሬ ቪዲዮአችን ይህን ይመስላል። ቻፕተር 2ን በዚህ መንገድ በሁለት ፓርት ከፋፍለን አይተናል ማለት ነው። ሙሉ ኮንሰፕቶችን በዚህ ቪዲዮአችን ከብራ አድርገናል። ቀጣይ ደግሞ እዚህ ቻፕተር 2 ላይ የተወጣጡ በተለያዩ ዩኒቨርሲቲ የተወጣጡ ጥያቄዎችን በዲቴል ኤክስፕላኔሽን አውጥተን እንሰራ ይሆናል ማለት ነው። ቻፕተር 1 እንደሰራ ነው እና የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።